ከዚህ በተጨማሪ መኖሪያ ቤት፣ ቤተሰብ፣ ሀብትና ንብረት የሌላቸው ድሃ የሙሃጅር ስደተኞች የሚጠለሉበት ማዕከልም ነበር። በሂጅራ የመጀመሪያ ዓመት የአዛን ጥሪ ተደረገ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሴራ ክፍል 43 የቀጠለ። ከዚህ በተጨማሪ መኖሪያ ቤት፣ ቤተሰብ፣ ሀብትና ንብረት የሌላቸው ድሃ የሙሃጅር ስደተኞች የሚጠለሉበት ማዕከልም ነበር። በሂጅራ የመጀመሪያው ዓመት የአዛን ጥሪ ተደነገገ። አዛን በቀን 5 ጊዜ በማራኪ መልእክቶቹ አድማሱን ይሞላ ጀመር። ፍጥረታትን መልሰው ያስተጋቡታል። ሙሃጅሮችና አንሷሮች በወንድማማችነት ማስተሳሰር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመተሳሰቢያና የአንድነት ማዕከል የሆነውን መስጂዱን እንዲያነጹ ሁሉ ታሪክ በአድናቆት የሚዘክረው ሌላ እጅግ አንጸባራቂ ተግባር ፈጸሙ። ይህም የሙሃጅሮችና የአንሷሮች ወንድማማችነት ማስተሳሰራቸው ነበር። ኢብኑል ቀይም እንዲህ ሲሉ ጽፈዋል። በመቀጠልም ነብዩ ሰለላሁ ዐለይሂ ወሰለም በሙሃጅሮችና አንሷሮች በወንድማማችነት አስተሳሰሩ። ይህ የሆነው በአነስ ቢን ማሊክ ቤት ውስጥ ነው። በዚህ ሂደት የተሳተፉ ሰዎች 90 ነበሩ። 45 የሙሃጅሮችና 45 የአንሳሮች ነበሩ። እርስ በርስ እንዲዋደዱ እና አንዱ ሲሞት ሌላው እንዲወርስ ጥንድ እያደረጉ በወንድማማችነት አስተሳሰሯቸው። ከበድር ክስተት በኋላ አላህ ከፊሉን ለመውረስ የተገቡት የዝምድና ባለቤቶች ናቸው የሚለውን የቁርአን መልእክት ሲያወርድ የወንድማማችነት ትስስራቸው እንዳለ ሆኖ የመወራረሳቸው ነገር እንዲቀር ተደረገ። የዚህ ትስስር ዓላማ የመሀይምነት ጭፍን በወገንተኝነት የሚሟሽሽ የዘርና የሀገር ልዩነት ጠፍቶ የግንኙነት አይነተኛ መሰረት እስልምና ብቻ እንዲሆን ማድረግ ነው። ወንድምን ከራስ ማስቀደም የመታዘዝና የመተሳሰብ ጥልቅ ስሜትና ድርጊቶች ከዚህ የወንድማማችነት ትስስር ውስጥ መንጭተው ህብረተሰቡን እጅግ አንጸባራቂ በሆኑ ተምሳሌቶች ሞልተውታል። ጥቂቶቹን እነሆ። ቡኻሪ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም መዲና በደረሱ ጊዜ አብዱራህማንና ሰዕድ ቢን ረቢዕን በወንድማማችነት አስተሳሰሩ። ሰዕድ ለአብዱራህማን ከአንሷሮች ሁሉ የበለጠ ሀብት ያለኝ ሰው ነኝ። ሀብቴን ከሁለት ልክፈለውና ግማሹን ውሰድ። 2 ሚስቶች አሉኝ። ይበልጥ ቆንጆዋን ስሟን ጥራልኝና ልፍታለህ። የመጠባበቂያ ጊዜዋን ዕዳ ስትጨርስ አግባለ። አብዱራህማንም አላህ ቤተሰብህንም ገንዘብህንም ይባርክልህ አለና የገበያ ቦታውን ጠየቀው። የበኑ ቀይኑቃዕን ገበያ አመላከተው። እርጎና ንጥር ቅቤም ይዞ ተመለሰ። በየሜዳው እንደዚሁ አደረገ። አንድ ቀን ጠዋት ሲመጣ የሙሽርነት ምልክት ታየበት። ነብዩ ሰለላሁ ዐለይሂ ወሰለም ይህ ከየት መጣ ሲሉ ጠየቁት። አግብቼ ነው አላቸው። ጥሎች ስንት ሰጠሃት አሉት። 1 እንክብል ወርቅ አላቸው። አቡ ሁረይራ ባስተላለፉት ዘገባ እንዴት ተወሳው አንሳሮች ለነብዩ ሰለላሁ ዐለይሂ ወሰለም የተምር ዛፎችን ከሙሃጅሮች ጋር እኩል አካፈሉን ሲሉ ጠየቋቸው። አይሆንም አሉ። ስራውን እናንተ ተወጡትና ምርቱን ለ2 እንካፈል በማለት ሀሳብ አቀረቡ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ተስማምተናል አሉ። ይህ የወንድማማችነት ትስስር እጅግ የሚደንቅና ጥበብ በተሞላበት እርምጃ ነበር። ሙስሊሞች ለተጋረጡባቸው በርካታ ችግሮች ምንኛ መፍትሄ ነበር። ኢስላማዊ የትብብር ሰነድ ሴራ ክፍል 44 ኢስላማዊ የትብብር ሰነድ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አማኞችን በወንድማማችነት ከማስተሳሰር በተጨማሪ የመሀይምነት ዘመን መጥፎ ቅሪቶችንና የጎሰኝነት በሽታዎችን ሁሉ ያስወገደ የስምምነት ሰነድ አሰናዱ። በዚህ ሰነድ ውስጥ ለመሀይምነት ዘመን መጥፎ ባህሪያት ምንም አይነት ቦታ አልተውም። የስምምነቱ ነጥቦች ቀጥሎ ተዘርዝረዋል።
በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይህ ሙሃጅሮችና አንሷሮች እንደዚሁም እነሱ ጋር የወገኑና የታገሉ ሙስሊሞችን ሁሉ የሚመለከት የሙሐመድ ሰነድ ነው። አንደኛ ሙስሊሞች ራሳቸውን አንድ ሙሃጅሮች በአንድነት በመሆን ጉማቸውን ራሳቸውን ይከፍላሉ፣ እስረኞቻቸውን ያስፈታሉ። አንሷሮች በየቦታው በመጣል ጉማቸውን ይከፍላሉ፣ እስረኞቻቸውን ያስፈታሉ። ማይዳ መክፈል ተስኖት የሚቸገር መሀል መኖር የለበትም። ሁለተኛ በአማኞች መሀል ግፍን፣ ጥላቻን፣ ኃጢአትንና ለማስፋት የሚሞክሩና እያንዳንዱ አማኝ የመከላከል እና የመቀበል አለበት። ከዚያ ሁሉ በአንድነት ይሰለፋሉ። አጥቂው የአንዳቸው ልጅ ቢሆን። ስድስተኛ አንድ አማኝ ሌላውን መግደል የለበትም። ሰባተኛ አማኙን ወገን በመደገፍ አማኙን ማጥቃት የለበትም። በየትኛውም የህብረተሰብ አባል የተሰጠ የአላህ የጥበቃ ዋስትና ከላኩና ዘጠኛ አማኞች እርስ በርስ የመደጋገፍ ግዴታ አለባቸው። አስረኛ የማህበረሰባችን አካል ለሆኑ አይሁዶች ተገቢውን ገዛና ድጋፍ እናደርጋለን። መበደል ወይንም ከጣላቸው ሰዎች መማራት ነው። የአማኞች የሰላም አጀንዳ ይጋራ ነው። ባላህ ግን ተከትሎ አንዱ አማኝ ከሌላው ተነጥሎ የሰላም ውል አይዋልም። ውላቸው በጋራና በአንድነት ብቻ የሚፈጸም ይሆናል። 12ኛ አማኞች በአላህ መንገድ የሚያደርጉት ትግል የሚከፍሉት የህይወት መስዋዕትነት በእኩል አይን ይታያል። 13ኛ ለቁረይሽ ጣዖታውያን ንብረትም ሆነ የህይወት ከለላ መስጠት አይፈቀድም። 14ኛ በአላህና በመጪው ዓለም ያመነ ሙስሊም ሁሉ ወንጀለኛ መርዳት ወይም ለእርሱ ከለላ መሆን አይፈቀድለትም። ይህን ያደረገ የአላህ እርግማን እስከ ዕለተ ቂያማ ይወርድበታል፣ ጸሎቱም ተቀባይነት አያገኝም። 15 አማኝን ያለ ምንም ጥፋት ሆነ ብሎ መግደል ያስገድላል፣ የሟች ወገኖች የሞት ቅጣቱ እንዲቀር ካልተስማሙ በቀር። 16 በየትኛውም ጉዳይ ለሚነሳ ውዝግብ የመጨረሻውን ብይን የሚሰጡት አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ናቸው።